ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን የሰሞኑ የኢትዮጵያ ፖለቲካና የኪነ ጥበብ መድረክ ያናወጡ ሁለት ታላላቅ ሰበር መረጃዎች አሁን በእጃችን ገብተዋል። በኪነ ጥበብና በፖለቲካው መድረክ ያልተጠበቁ ታላላቅ ማዕበሎች ተነስተዋል። ታዋቂው ድምፃዊ ቴዲ አፍሮ ቶሪካና ዳስታን ከተሰኙ አነጋጋሪ የሙዚቃ ስራዎች በኋላ የመንግስት ከባድ ጫናዎችን እያስተናገደ ባለበት ሰዓት ዛሬ ሌላ ተጨማሪ ከባድ የስነ ልቦና ሀዘን እንደደረሰበት ተሰምቷል። እንደ አባትና ባለውለታ የሚያው የረጅም ዘመን የስራ አስኪያጁ ህይወት ማለፍ ተሰምቷል። ይህ ተከትሎ ቴዲ አፍሮ የሀዘን መግለጫ ሰጥቷል። የምናጋራ ይሆናል። በሌላ በኩል ደግሞ የሰባተኛው ጠቅላላ ምርጫ አጠቃላይ ክልል የውጤት ዝርዝር በይፋ ታውቋል። ብልጽግና ፓርቲ ፓርላማውን ከሞላ ጎደል መቆጣጠሩ ተነግሯል። በትግራይ በአማራ በኦሮሚያ ክልል የተፈጠሩ የምርጫ መስተጓጎሎች አጠቃላይ አከራካሪ አድርገውታል። የቴዲ አፍሮን ሀዘንና የብሔራዊ ምርጫ ቦርድን ሙሉ የክልል ዝርዝር ውጤት አሁን በቀጥታ ይዘላችሁ ቀርበናል። መረጃው ለሁሉም እንዲደርስ ከወዲሁ ላይክ ሸር ማድረጋችሁ እንዳዘነጉ በድጋሚ አብረን እንቆይ። ቀዳሚ ወዳደረግነው መረጃና በሀገራችን የተካሄደው ሰባተኛው ጠቅላላ ምርጫ በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ የመጨረሻውን አጠቃላይ ውጤት ዛሬ ይፋ አድርጓል። በርካታ አነጋጋሪ ነገሮች እየወጡ ይገኛሉ። በዚህ መሰረት ገዢው ብልጽግና ፓርቲ አብላጫውን የፓርላማ መቀመጫ ተቆጣጥሯል ሲል ገልጿል። ተቃዋሚ ፓርቲዎችና የግል እጩዎች የተወሰኑ ወንበሮችን ሰጠናል ወይም ደግሞ አሸንፏል ሲል ገልጿል። ይሁን እንጂ ይህ የምርጫ ውጤት ይፋ መደረጉ ተከትሎ ከተለያዩ የፖለቲካ ታዛቢ ተቃዋሚ ኃይሎች ዘንድ የምርጫው ሂደት ማነት የሚፈትኑ ጠንካራ ትችትና መግለጫዎች እየወጡ ይገኛሉ። ነገሩ የሆነው እንዲህ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ እሁድ ሰኔ 14 ቀን 2016 ዓ.ም በአዲስ አበባ ስካይላይት ሆቴል በአካሄደው ይፋዊ መርሃ ግብር የሰባተኛው ጠቅላላ ምርጫ አጠቃላይ ውጤት አሳውቋል። ቦርዱ ይፋ ባደረገው መረጃ መሰረት ገዢው ብልጽግና ፓርቲ 438 የህዝብ ተወካዮች ምክር ቤትን ተቆጣጥሯል ብሏል። በአንጻሩ ተቃዋሚ የተባሉ ፓርቲዎች ደግሞ 41 የፓርላማ ወንበር ማሸነፍ ችሏል ሲል ገልጿል። 8 የግል ተወዳዳሪዎች ምርጫውን አሸንፈው ወደ ህዝብ ተወካዮች ምክር ቤት እንደሚገቡ ቦርዱ ገልጿል። የአጠቃላይ ውጤት የወጣው እንግዲህ በምርጫ ጊዜ ሰሌዳው ላይ ከተቀመጠው ዕለት 10 ቀናት ዘግይቶ መሆኑን ተገልጿል። ቦርዱ እንግዲህ ለዚህ መዘግየት በምክንያት የጠቀሰው በማዕከላዊ ደረጃ የተወሰኑ የምርጫ ውጤቶች የማረጋገጥ ሂደት ጊዜ ስለወሰደ መሆኑ ሲሆን ይህም እንግዲህ በምርጫ አዋጅ ከአቅም በላይ የሆነ ሁኔታ በሚለው ድንጋጌ መሰረት የተከናወነ መሆኑን አስታውቋል። ይህ እንግዲህ የምርጫ ውጤት ይፋ ቢደረግ የዘንድሮው ጠቅላላ ምርጫ ከቀደሙት ምርጫዎች ልዩ የሚያደርገው በርካታ ፖለቲካዊ ውዝግቦች መኖራቸው ታዛቢዎች ገልጿል። የመጀመሪያና ዋነኛው ተግዳሮት በትግራይ ክልል ውስጥ ምንም አይነት ምርጫ ሳይካሄድ በታሪክ መቅረቱ ሲሆን ይህ እንግዲህ ምርጫው አንድን ሙሉ ክልል ያገለለ እንዲሆን አድርጎታል በሚል ተወቅሷል። በአጠቃላይ በታሪክ ውስጥ እንግዲህ ኢትዮጵያ ከዚህ ምርጫ ጋር ተካሂዶ በአጠቃላይ ከዘንድሮ ምርጫ ጋር እንግዲህ በኢትዮጵያ ምድር 7 ምርጫዎች ተደርገዋል። ከነዚህ ምርጫዎች ግን በታሪክ ውስጥ አንድ ክልል ሙሉ በሙሉ የዘነጋ ምርጫ 7ኛው ምርጫ ሲሉ ገልጸውታል። ከዚህ በተጨማሪ በአማራ በኦሮሚያ ክልል ውስጥ ባለው ወቅታዊ ጸጥታ ችግር ምክንያት በአብዛኛው የገጠር አካባቢ ምርጫ ሳይካሄድ መቅረቱ ተገልጿል። በርካታ የምርጫ ጣቢያዎችም በወቅቱ እንግዲህ በነበረው የተኩስ ልውውጥ መቋረጣቸውን መንግስት ወይም ደግሞ ምርጫ ቦርድ በይፋ መግለጹም ይታወሳል። በዚህ ምክንያት እንግዲህ በርካታ ወገኖች በአማራ በኦሮሚያ ሰፊ የገጠር አካባቢ ህዝቡ ድምፅ ሳይሰጥ የተካሄደ ምርጫ በመሆኑም አጠቃላይ ሂደቱ ተቀባይነት ሊኖረው አይገባም በማድረግ ተቃውሟቸውን በየመግለጫዎች እየገለጹ ይገኛሉ። ሌላው እንግዲህ የዘንድሮ ምርጫ አነጋጋሪ ያደርገው ጉዳይ ተቃዋሚ ተብለው ፓርላማ ገቡ ከተባሉ እጩዎች መካከል አብዛኞቹ እስከ 90% የሚሆኑት ቀደም ሲል በብልጽግና ፓርቲ መዋቅር ውስጥ በተለያየ ስልጣን እርከን ላይ የነበሩ መሆናቸው ተገልጿል። በተለይ ደግሞ ባለፉት 6ኛው ምርጫ ላይ ሳይመረጡ በመቅረታቸው የተነሳ መንግስት የፓርቲዎችን መሪና ምክትል አመራሮችን ስልጣን ሰጥቶ አሁን በዘንድሮ ግን አወዳድሮ እንዳሳልፋቸው እየገለጹ ይገኛሉ። ይህም እንግዲህ በእውነተኛ ተቃዋሚዎችና በገዢ ፓርቲ መካከል የነበረው የውድድር መንፈስ ጥያቄ ውስጥ ጥሎታል ተብሏል። ከዚህም በላይ በምርጫው ሂደት ወቅት በርካታ የፖለቲካ አመራሮች መታሰራቸው፣ በርካታ እውነተኛ ተቃዋሚ ፓርቲዎች ገና አስቀድመው ከምርጫ ውጭ መደረጋቸው ቅሬታ አቅራቢዎች በማስረጃነት ያሳያሉ። ይህ በእንዲህ እንዳለ ከትግራይ ክልል አካባቢ የሚወጡ መረጃዎች እንዳመላክቱ ቀደም ሲል የፌዴራል መንግስት ከህወሓት ጋር ለመወገን ወይም ደግሞ የተለየ ጸጥታ ሚዛን ለመፍጠር በሚል አደራጅቷቸው የነበሩ አንዳንድ የአካባቢ የጦር ኃይሎች አሁን ላይ እንግዲህ አቋማቸውን እየቀየሩ መሆኑን የሚጠቁሙ መረጃዎች ይወጡ ነው።
በተለይ ደግሞ የትግራይ ነጻ ኃይል ተብሎ መንግስት ህወሓትን ይጥልልኛል ብሎ ያደራጀው ኃይል በብዛት ግን ወደ መጨረሻ ላይ አሁን ወደ ህወሓት እየተቀላቀለ እንደሆነ ተገልጿል። ከአንድ ክፍለ ጦር በላይ እንግዲህ በትናንትናው ዕለት የትግራይ ነጻ ኃይል የተባለ ተብሎ የተደራጀው በተለይ ደግሞ ህወሓትን ይዋጋል ተብሎ የተደራጀው ኃይል በመጨረሻ ወደ ትግራይ ኃይሎች መኮብለሉን መረጃዎች ገልጿል። ሌላው እንግዲህ አጠቃላይ ምርጫውን በተመለከተ ፓርላማ እንግዲህ አዲስ አበባ ከተማ 23 የፓርላማ መቀመጫዎች ነበሩት። ብልጽግና ፓርቲ 20ዎቹን ሙሉ በሙሉ ተቆጣጥሯል። ሶስትም እንግዲህ ኢዜማ 2 መቀመጫ ሲያገኝ በተለይ ደግሞ የኢዜማ መሪውና የኢዜማ ምክትል ቀደም ብሎ ከብልጽግና ውጭ መወዳደራቸውና ቀደም ብሎ ከምርጫው ከመደረጉ በፊት መቀመጫ እንደተሰጣቸው በርካታ መረጃዎች ወጥቶ ነበር። እንደ መረጃዎች ከሆነ በእነዚህ ኢዜማ ዋናው ሊቀመንበርና ምክትሉ ተወዳደረባቸው ብልጽግና ፓርቲ አለማቅረቡ ተከትሎ በአጠቃላይ ሁለቱ ቀደም ብለው ገብተው እንደነበረና አንድ ደግሞ የግል እጩ አንድ መቀመጫ እንዳገኘ በተለይ ደግሞ የቀድሞ የአብን አመራር የነበረና የፓርላማ አባሉ ዶክተር አበባውን እንግዲህ ከምርጫ ውጭ በመሆን አንድ የግል ተመራጭ አጠቃላይ ምርጫውን አሸንፏል የሚሉ መረጃዎች ወጥተዋል። ይህንን ቀደም ብሎ ዶክተር አበባው አጠቃላይ በነበረበት ሁኔታ ላይ ዝርዝር ዘገባ መረጃ ይፋ ማድረጉ ይታወሳል። ሌላው እንግዲህ አፋር ክልል 8 የፓርላማ መቀመጫዎች አሉ። ብልጽግና ከነዚህ ውስጥ እንግዲህ 7ቱን ወይም ከሞላ ጎደል ሙሉ መቀመጫዎቹን ወስዷል። የአፋር ህዝብ ፓርቲ አንድ መቀመጫ ተሰጥቶታል። ሌላው እንግዲህ አማራ ክልል ወይም ደግሞ በተኩስ ከፋኖና በመንግስት የጸጥታ ኃይሎች በአብዛኛው እንግዲህ በገጠራማ ቦታና በወረዳዎች ምርጫ ያልተካሄደበት ሲሆን እንግዲህ በአጠቃላይ ምርጫ የተካሄደባቸው 130 የፓርላማ መቀመጫዎች ማለትም 8ቱ ቀደም ብሎ ምርጫ ያልተደረገባቸው ወይም ፋኖ ሙሉ በሙሉ የተቆጣጠራቸው እንደነበር ምርጫ ቦርድ ገልጿል። ብልጽግና ከነዚህ 117 መቀመጫዎችን ሲወስድ አብን 6 መቀመጫዎችን እነዚህ አብን 6 መቀመጫ ያገኙት 6ቱም እንግዲህ ቀደም ብሎ በብልጽግና ስልጣን ውስጥ የተቆጣጠሩ እንደሆነ ነው የተገለጸው። አዲያንም 3 መቀመጫዎችን አግኝተዋል። 3ቱ መቀመጫ ያገኙ አዲያንም እንዲሁ በተመሳሳይ በብልጽግና ውስጥ ወይም ቀደም ብለው ስልጣን የተሰጣቸው እንደሆነ ነው የተገለጸው። አርጎባ አንድነት ጀበርቲ የተባለ ፓርቲ አንድ መቀመጫ፣ ትብብር ለኢትዮጵያነት አንድ መቀመጫ፣ ኢዜማ አንድ መቀመጫ፣ ነጻነት እኩልነት አንድ መቀመጫ እንደተሰጣቸው ተገልጿል። ሌላው ቤኒሻንጉል ጉሙዝ 9 የፓርላማ መቀመጫዎች አሉት። ከነዚህ ውስጥ እንግዲህ ከሞላ ጎደል ሙሉዎችን ወይም 8ቱን ብልጽግና ተቆጣጥሯል። ጉሙዝ ብሔራዊ ንቅናቄ አንድ ተሰጥቶታል። ሌላው እንግዲህ ሬዲዋ 2 የፓርላማ መቀመጫዎች አሉት። ከነዚህ ውስጥ 2ቱንም ብልጽግና እንደወሰደ ተገልጿል። ጋምቤላ ክልል 3 የፓርላማ መቀመጫ አሉት። ብልጽግና 3ቱንም ሙሉ በሙሉ ወስዷል። ኦሮሚያ ክልል ምርጫ ውጤት እስካሁን ይፋ ከተገለጸበት ወይም ደግሞ ከ178ቱ 173 የፓርላማ መቀመጫዎች ውስጥ ብልጽግና 167 መቀመጫዎችን ወስዷል። 5 የግል እጩዎችና 5 መቀመጫዎችን ተሰጧቸዋል ተብሏል። አዲስ ትውልድ ፓርቲ የተባለ አንድ መቀመጫ እንደተሰጠው ተገልጿል። ሐረር ክልል 2 የፓርላማ መቀመጫዎች ብልጽግና ከነዚህ 2ቱንም እንደወሰደ ተገልጿል። ሲዳማ ክልል ምርጫ ውጤት ይፋ ከተገለጸበት 16 የፓርላማ መቀመጫዎች ብልጽግና ፓርቲ 13ቱን መቀመጫዎችን ሲወስድ መድረክ የተባለ 3 መቀመጫዎችን አግኝቷል። 10ኛው ደቡብ ምዕራብ ኢትዮጵያ 20 የፓርላማ መቀመጫዎች አሉት። ከነዚህ ውስጥ ብልጽግና ፓርቲ 17 መቀመጫዎችን ሲወስድ ኢዜማ 1 አግኝቷል። ነጻነት እኩልነት ፓርቲ 1፣ ሰላም ለኢትዮጵያ ጥምረት 1 መቀመጫ እንዳገኘ ተገልጿል። ሌላው እንግዲህ ደቡብ ኢትዮጵያ ምርጫ ውጤት ይፋ ከተገለጸበት 45 የፓርላማ መቀመጫዎች ብልጽግና ፓርቲ 35 መቀመጫዎችን ወስዷል። ኢዜማ 7 መቀመጫዎችን አግኝቷል። የጌዲዮን ህዝቦች ዲሞክራሲ ፓርቲ 1፣ የወላይታ ህዝቦች ዲሞክራሲ ንቅናቄ 1፣ የግል እጩ 1 ተሰጥቷቸዋል። ሌላው እንግዲህ ማዕከላዊ ኢትዮጵያ ምርጫ ውጤት ይፋ ከተገለጸበት 33 የፓርላማ መቀመጫዎች ብልጽግና ፓርቲ 28 ወስዷል። ኢዜማ 2 አግኝቷል። የግል እጩ 1፣ ትብብር ለኢትዮጵያ 1፣ ነጻነት እኩልነት 1 አግኝቷል። ሌላው እንግዲህ ሶማሌ ክልል 22 የፓርላማ መቀመጫ አሉት። ብልጽግና ፓርቲ 19ን ወስዷል። የኦጋዴን ብሔራዊ ነጻነት ግንባር 1 ተሰጥቶታል። ሶማሌ ፌዴራሊስት ፓርቲ 1 አግኝቷል። ህብረት ለዲሞክራሲ ነጻነት ፓርቲ 1። አጠቃላይ በትግራይ ክልል ግን 38 የፓርላማ መቀመጫዎች ምርጫ አለመከናወኑ ይታወሳል። በአማራ ክልል 8፣ በሌሎችም በተመሳሳይ በተለይ ደግሞ ይህ ምርጫ ተከትሎ በርካታ አስተያየቶች እየተሰጡ ይገኛሉ። በአማራና በኦሮሚያ በተለይ ደግሞ በአማራ ገጠሩ ሙሉ በሙሉ በሚባል ደረጃ እንዲሁም በበርካታ ወረዳዎች ላይ በነበረው የተኩስ ልውውጥ ምርጫ እንዳልተደረገ ነው እየተገለጸ የሚገኘው። ስለዚህ ይህ ምርጫ ፈጽሞ ተቀባይነት የለውም የሚለው እንግዲህ በርካቶች አስተያየትና መግለጫ እየሰጡ ይገኛሉ። በአጠቃላይ በቀጣይ ምን ይሆናል የሚለውን እንግዲህ አብረን የምናይ ይሆናል። በዚህ ጉዳይ ላይ የራሳችሁን አስተያየት እንድታጋሩ በአክብሮት የጋበዝን። ወደ ቀጣይ መረጃ እና
ታዋቂው አርቲስት ቴዲ አፍሮ ከባድ ሐዘን ማስተናገዱ ተሰምቷል። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ታላላቅ አሻራ ያሳረፈው ታዋቂው ድምፃዊ ቴዲ አፍሮና መላው የሙዚቃ አፍቃሪ ከባድ ሐዘን ላይ መውደቃቸው ተሰምቷል። ላለፉት በርካታ ዓመታት የቴዲ አፍሮ የቅርብ የስራ ባልደረባ አማካሪና ስራ አስኪያጅ የነበሩ ታዋቂው የኪነ ጥበብ ሰው እንግዲህ አቶ አዲሱ ገሰሰ ከዚህ ዓለም በሞት መለየታቸው ታውቋል። ይህ እንግዲህ ሐዘን ዜና የተሰማው ድምፃዊ በቅርቡ ካወጣው ኢትዮሪካ አልበምና ዳስታር ከተሰኘው ነጠላ ዜማ በኋላ የተለያዩ ፖለቲካዊ ወዘግቦችና የደህንነት ስጋቶች ባሉበት ወቅት መሆኑ ጉዳዩን ይበልጥ ትኩረት እንዲስብ አድርጎታል። አርቲስቱ ያወጣው ጥልቅ የሐዘን መግለጫ አጠቃላይ መግለጫ ሰጥቷል። ከአልበሙ መውጣት በኋላ የተፈጠሩ የደህንነት ውጥረቶችና ወቅታዊ ሁኔታዎች ምንድናቸው እንመልከተው። በአጠቃላይ ላለፉት ረጅም ዓመታት በስራ አስኪያጅነት አብሮት በቆየው በአቶ አዲሱ ገሰሰ ህልፈት ህይወት የተሰማውን ጥልቅ ሐዘን ድምፃዊ ቴዲ አፍሮ በማህበራዊ ሚዲያ ገጹ አስፍሯል። ቴዲ አፍሮ በመግለጫው ላይ አዲሱ ገሰሰ ከሀገር ውስጥ አልፎ በዓለም የሙዚቃ ኢንዱስትሪ ውስጥ ከፍተኛ ሚና ከነበረው ከመሆኑ በተጨማሪ ከኔ ጋር በስራ አብሮኝ በቆየባቸው ጊዜያት ብዙ ተግባራትን ያከናወነ አሁን ላለሁበትም ደረጃ ከፍተኛ አስተዋጽኦ ያደረገ እንቁ ሲል ገልጾታል። አያይዞም አቶ አዲሱ ላለፉት 24 ዓመታት አብሮት የዘለቀውን ታዋቂውን የአቡጊዳ ባንድ እንዲመሰረት ያደረገ እንደ ስራ አስኪያጅም እንደ አባትም በአጠቃላይ የሚያው ትልቅ ባለውለታ እንደነበር ገልጾ ለአቡጊዳ ባንድ አባላትና ለቤተሰቦች መጽናናት ተመኝቷል። አቶ አዲሱ ገሰሰ በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ የማሊው ሳሊፍም ኬይታን ጨምሮ በርካታ የአፍሪካ ከዋክብት ወደ ዓለም መድረክ ያመጣ ታላቅ ሰው ነበር ብሏል። ይህ እንዲህ እንዳለ የሐዘን ክስተት የተሰማው አርቲስቱ ካወጣው አዲስ አልበም በኋላ ከፍተኛ ጫናዎች ባሉበት ወቅት መሆኑ ይነገራል። በተለይ ከወራት በፊት የወጣው ኢትዮሪካ የተሰኘው ሙዚቃ አልበም በተለይ ደግሞ ዳስታር የተሰኘው ዘፈን በአጭር ጊዜ ውስጥ በሚሊዮን የሚቆጠር እይታዎችን ማግኘት የቻለ ቢሆንም እንግዲህ በይዘቱ ምክንያት በገዢው መንግስት ባለስልጣናት ደጋፊ ዘንድ ከፍተኛ ቅሬታ ፈጥሮ እንደነበር ይታወሳል። ከተለያዩ የመረጃ ምንጮች የሚወጡ እንዳመለከተው ከሆነ ከዚህ የሙዚቃ ስራ መውጣት በኋላ ድምፃዊና የቅርብ ሰዎች ኢላማ ያደረጉም የተለያዩ የደህንነት ክትትሎች፣ ጫናዎች ሲደረጉ እንደቆዩ ይታወሳል። በተለይ እንግዲህ የቴዲ አፍሮ የሙዚቃ ስቱዲዮ በጸጥታ ኃይሎች መፈተሹ፣ መዘረፉም፣ አንዳንድ የስራ ባልደረቦች፣ የሙዚቃ አቀናባሪዎች የጥበቃ ሰራት ለጥያቄ መታሰራቸው በወቅቱ ከፍተኛ መነጋገሪያ ሆኖ እንደነበር የቅርብ የመረጃ ምንጮች ያስታውሳል። ውዝግብ በከረረበት በዚህ ወቅት እንግዲህ ድምፃዊ ቴዲ አፍሮን በቁጥጥር ስር ለመዋል የተለያዩ እንቅስቃሴዎች እንደነበሩ የሚገልጹ ዘገባዎች ቢወጡም በተለይ ደግሞ በሀገር ውስጥ ያሉ የውጭ ሀገራት ኤምባሲዎችና ዲፕሎማቶች በጉዳዩ ላይ ባሳዩት ከፍተኛ ትኩረትና ስጋት ምክንያት መንግስት እርምጃ ከመውሰድ መቆጠቡ ተነግሮ ነበር። አርቲስቱ ባለፉት 2 ወራት ውስጥ እነዚህን መሰል የፖለቲካና የደህንነት ጫናዎች እያስተናገደ ባለበት በዚህ ወቅት አሁን ደግሞ የቅርብ ባለውለታው እና እንዳባ የሚያው አቶ አዲሱ ገሰሰ በሞት መነጠቁ ለአርቲስቱ ሌላ ተጨማሪ ከባድ ስነልቦናና ሐዘን ሆኖበታል ሲሉ የቅርብ ጓደኞች ይናገራሉ። እንግዲህ የተከበራችሁ አድማጭ ተመልካቾች በታዋቂው አርቲስት ቴዲ አፍሮ የስራ አስኪያጅ አቶ አዲሱ ገሰሰ ህልፈት ዙሪያ የወጣው መረጃና ከኢትዮሪካ አልበም በኋላ የነበረው ወቅታዊ ውጥረት ይህንን ይመስላል። በተለይ ደግሞ ከሰሞኑ ልዩ የሚያደርገው እንግዲህ በአጠቃላይ ይሄኛውን ግለሰብ ጨምሮ በተለይ ደግሞ አንድ አርቲስት የባህላዊ ዘፈን አርቲስት ሰማኝ ህይወታቸው ማለፉ ይታወሳል። ይሁን እንጂ አንድም የመንግስት ባለስልጣናት በእነዚህ ሁለቱ ግለሰቦች ላይ በተለይ ታዋቂ እና ለሀገራቸው በርካታ ነገር ቢያደርገውም የመንግስት ባለስልጣናት አንድ መግለጫ ወይ የሐዘን መግለጫ ለመስጠታቸው እንግዲህ በርካቶችን እያነጋገረ እንደነበሩ ይታወሳል። ክቡራን አድማጭ ተመልካቾቻችን የሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ አዲስ መረጃ እስክንገናኝ በያላችሁበት ሰላም ቆዩ።